እዮሃ አበባዬ መስከረም ጠባዬ እዮሃ አበባዬ መስከረም ጠባዬ መስከረም ሲጠባ አደይ ሲፈነዳ እንኳን ሰው ዘመዱን ይጠይቃል ባዳ እንኳን ሰው ዘመዱን በልሽ ሶፋይን እንዳታቃጥልብኝ ወደዛ ጋር ዘመዱን ይጠይቃል ባዳ መስከረም ሲጠባ አደይ ሲፈነዳ እንኳን ሰው ዘመዱን ይጠይቃል ባዳ ስለዚህ መስከረም ሳይጠባ ባዳም ዘመድም አይጠያየቅም ማለት ነው እኮ አይደል እንዴ ይገርማል አቅም የለም ነበር አሁን ተመስገን ነው ተመስገን ሰላም ፍቅር ይዘና መስከረም ጥባ እንደረደረ የጎመን ድስት ይውጣ የገንፎ ድስት ይግባ እንደረደረ ሰላም ፍቅር ይዘና መስከረም ጥባ የጎመን ድስት ይውጣ የገንፎ ድስት ይግባ አሜን ውጭ ላይ በደንብ ደመርክ ውጭ ላይ ደመርክ እንዴ በደንብ ነው ሰልችቶ የነበረ ይሄ ክረምት ጎመኑ ተቆልሎ በኩርማን እንጀራ ሰልችቶ የነበረ እንኳን የጎመን ድስት ወጣ እንኳን የገንፎና የምንቸት ድስት ገባ ረፈጣሪ ሆይ ይሄ ምስር ሽሮ ጎመን አራት አሳየኝ እኔ እነዚህ ጎመን ምስር ሽሮ ክክ የሚባሉ ነገሮች ተጓዳይ ችግር ሁሉ ያላቸው ይመስለኛል በእውነት ምግብማ ስጋ ነው ምግብ ስጋ የሌለበት እኔ ድንቹም አይመቸኝ ቁጭ በል እስቲ ምን ነው ቁጭ በል እንዴት እንኳን አደረሰ እንኳን አብሮ አደረሰን እናቴዋ ድምቀቴ ለኔም ድምቀቴ ነህ ሞቅ ያረግሽው ነው እንዴት ነው በዓሉ አው አውዳ መት አይደል ለቤቴማ ላንስም ሞቅ ነው እንጂ ማረገው አረ እንዴ እንኳን አገባውሽ በቃ ከሁሉ ነገር ያተረፍኩት አንቺን ማግባቴ ነው ሰይኔም እንኳን አገባው ኑርልኝ እኔ አባት ኑርልኝ እና በዓሉ እንዴት ነው ወይ ቆንጆ ነው ያስታውቃል ምን ጎሎም ብለን እንጀራ ከምጣዱ ይባል የለ ያው ገና መስከረም እንደጠባ እኔ በቃ ደስ ብሎኛልና መስቀል ደግሞ የተለየ ነው ለኔ የስጋ በዓል ነው ክትፎ ይበዛዋል አዎ ጥብሱ ቅቅሉ ሸክላው ቋንጣ ዝልዝሉ አዎ በጣም ምኑ ነግሬ ቅርጫው ምኑ ነግሬ እኔ በጣም ወደው ለዛ እኔ በጣም ወደው ለዚህ ነው ያ መጠጡስ ተዘጋጅቷል አይ መጠጡ እንኳን ይቅርብ ምን ነው ይቅርብ ግድ የለም ይለፍ ይቅር ምግባችንን በልተን ቡናችንን ጥጥት ካረገን ይበቃል አይ መጠጥማ ያስፈልገናል አይ መጠጡ ይቅርብ አይ ያለ መጠጥማ አይደምቅም መጠጡ አይሆንም ሽታው ራሱ ቤት ውስጥ ስትገቢ እኮ የመጠጡ ሽታ እኮ የተለየ እኮ እኔ አመጣላለሁኝ እኮ ግን አይሆንም ያለ መጠጥ እንዴት ይሆናል ቢያረ እንዴ መታውጡ እኮ ነው ከዚህ በፊት ያላሳልፍሽ መሰል አምጩ አይሆንም ምን ነው ቀጠነ አረ ውዴ መቅጠን አይደለም ጠላው የለም ቅራሪ ነው ላምጣው የመቼ ነው እንግዲህ ጠላው ለአዲስ አመት የተጠመቀ ነው ኧረ ያባቴ አምላክ ኧረ እናቴ ኧረ ውጭና ድፊው አንቺ እማ እንኳን ሰው ዕቃ ያበላሻል ዕቃው ተበላሻል ኧረ ቶሎ ሂጂና ድፊው እሺ እንጂ እኔ የምለው ወጡስ ወይ ወጡ ሳያሳስብ ክሽን ያለች ወጥ ሰርቻለሁ አፈር ልብላልሽ ለምን ትበላ እኔ ልብላውሽ ምግቡን ትበላለህ ቆንጆ ወጡ ነው ዋናው መጠጡን ማወጥቼ መጠጣዋለሁ አሁን ላቅርብ ወይስ መጀመሪያ ቡና እንጠጣ ኧረ እንብላ እንዴ እንብላው እንጂ በልተን ነው ሁሉ ነገር ምን ችለው እሺ ወጡ ነው ዋናው ደግሞ ወጡ ቆንጆ ነው አታስብ በቃ አምጩ የከረመብኝን ራብ ዛሬ ነው መበቀለው ምግብ ተበላች ዛሬ ምግብ ተበላች አምጩ አቅርቢው የጁ አላምጣለ ኧረ ተይው በልቼ ታጠባለሁ አምጩ ዝም ብለሽ አይ ምግብ እኮ እንደው ባመት ባል እኮ ሲበላ ደስ ይላል ሽታው ደግሞ ደስ ሲል እናቴ ወጡ ኧረ አምጩ ቶሎ አይ ምግብ ተበላች ዛሬ ወዴና ለቅልቄ ነው እኮ የቀረው እንኳን አለቀለ ወዴና ለቅልቄ እንዴት አይነት ሙያዬን ታቃታለህ መቼ
አምጪው ለፍች ተጠብቤን የተሰራው እየተጎራረስን ነው ምን አረም በለዋለን እየተጎራረስን እንበላለን ነይ እናቴዋ ለአሁን የሚሆን ዘፈን ምግብማ ሞልቷል አምላክ መች ነሳኝ ይኸው ሚስቴ ናት ያቀረበችልኝ እናቴዋ ምግብ አሁን እንበላለን እዚህ ጋር ቁጭት ያለሽ ከጎኔ አጎርስሻለሁ ተመረቁ ተሚጥሚጣው ተቀበዩም ጣል ታረግበት ቀበ ደሞ እንዳያንሳው አይ ደና ጨቃርቄ ይሰራው አንሳው አበባ አንሳው ወደ ታች እሰይ እኔ ምለው አረ ነይ እንብላ ተይ ባክሽ ባለፈው ላስቤዛ ብለህ የሰጠኝ ገንዘብ ላይ እሱ ምን ይሰራልሻል አሁን እንብላ ምን አሁን ስለሱ አሁን ስላለፈ ጉዳይ አሁን እዚህ ምግብ ቀርቦ እኮ በምግብ ፊት እኮ ሁሉም ነገር እኮ አይወራም እውነት ነው ምግብ ንጉስ ነው እንብላና ስለ ህይወታችን ነገር እንመካከራለን አምጪው ምግቡ ነው ምለው ውዴ የድሩ ድግስን ሰዓት ነው አይ ተንበጫበጫ ኮረፌ መሰለ ምግብ ምን አረጋግልኝ ስለሱ እንደምር የምታወሪብኝ ወንድም ምሳ ብሉ ብሎ ጠርቶን ነበር አይደል እንዴ አልፈልግም እኔ ቤቴ ምግብ ነው ዛሬ እንፈልገው ሽታው ደስ ያጓጓል የኔ እጅ ነው ናፈቀ ናው ያንቺ እናቴዋ እጅሽ ናፍቆኛል ሳሙ አሁን ደሞ ምግቡ ናፍቆኛል ልብላው ላቅርብ እሺ ቁጭ በል እሺ በቃ ሳምኩት አሁን ደሞ ይኸውልሽ ላጉርስሽ እየተጎራረስን እንብላ እሺ ያለሽ ምግብ እሺ ላቅርበዋ እኔ ቶሎ በይ እንጂ ቶሎ በይ ደሞ ጣኑና ጭሽ ምን ማሬዋ ተሳስቶሮችሽ አይደለም ሽሮ ነው እንዴ ግማሽ ማንኪያ ቆቅቤ አድርጌበታለሁ ክችን ያለች ወጥ ናት ሽሮ ቅቤ ያላት ቅቤ ያለው ድልስ ይለያል በመስከረም ሽሮ ወይኔ ረኔ ድልስ ይለያል ምን አርጌ ነው ምን አርገን ነው በልካልኩም ምን አርገን ነው ነው አይሹ እኔ ምልሽ የምንቸትና የገንፎ ድስት ገብቶ የምንቸቱ አስቤዛ መች ገባ በፀሐይ ብርሃን ደምቃ ክረምትና በጋ የትውልድ ሀገር አላት የ13 ወር ጸጋ ወግና ልማዳችን የወረስነው ካበው ያውዳ ዓመቱ ትዝታ አይጠፋም ሕያው ነው ሰላም ፍቅር ይዘህ ና መስከረም ጥባ የጎመን ድስት ይውጣ የገንፎ ድስት ይግባ ሰላም ፍቅር ይዘህ ና መስከረም ጥባ ደረደደደደደደደደ የጎመን ድስት ይውጣ የገንፎ ድስት ይግባ ደረረረረረ በአገራችን በወንዛችን ሰላም ፍቅር ለሁላችን ይህን ዘፈን ስሰማ ብዙዎች በተለይ ወጣቶች ወይም ህፃናት እንዲረዱ የምፈልገው ነገር ወይም ደግሞ እኔም አሁን ዘግይቶ የገባኝ ነገር ጎመንና ገንፎ እንዴት ነው የተገናኙት እንዴት ተዘፈነላቸው የጎመን ድስት ይውጣ የገንፎ ድስት ይግባ ለምን ተባለ አሁን ብዙዎቻችሁ አታውቁትም ምንድነው ገንፎ እንደዚህ በክብር ክትፎ ሳትሆን ክትፎ ቤት ሳትገባ ቅቤ ሳይገባባት እንደ ንፍሮ ተቀቀላ ነበር የክረምት መውጫ ነበረች ሐምሌን ሰኔን ነሐሴን ምን ወጣው በጎመን ነበር ምክንያቱ ለምንድነው እህሉ ስለማይደርስ ማለት ነው እህሉ አይደርስም እነ በቆሎ እነ ገብስ እነ ስንዴ እነ ጤፍ አይደርሱም ስለዚህ ጎመን ውጣ ገንፎ ግባ ማለት እህሉ ድረስ ማለት ነው እህሉ ድረስ እንግዲህ ስሜም ከዚህ ጋር የተገናኘ ነው አዝመራው የተባልኩት እኔ ነሐሴ 1 ስለተወለድኩ ነው እንጂ ነሐሴ የአዝመራ ናፍቆት ነው ቤተሰቦቼ አዝመራ ናፍቋቸው አዝመራው አሉኝ ምክንያቱም በድግድግ ጨለማ በነሐሴ 1 ነው የተወለድኩትና መስከረም ላይ ወይም ጥቅምት ላይ ወይም ህዳር ላይ ብወለድ ስሜ ማን ነበር እሸቱ ወይም ጥጋቡ ወይም ደግሞ ጎተራው ምን ሊሆን ይችላል ምክንያቱም ጥጋብ ነዋ ስለዚህ
ጎመን የክረምት መውጫ ናት ለዛ ነው የጎመን ድስት ይውጣ የገንፎ ድስት ይግባ ደረደረደረን ሰላም ፍቅር ይዘና መስከረም ጥባ ግን የጎመንን ውለታ ደግሞ መርሳት የለብንም ብዙዎቻችን እንደዚህ ስሟን ማቃለል የለብንም ተመልካቾቻችን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እኔ አዝመራው ሙሉ ሰው የዛሬውን ያራዳ ቅዳሜ ፕሮግራማችንን ያጋፈርኩኝ እስከ መጨረሻው አብራችሁ ቆያለሁ አራዳ ቅዳሜ እንደተለመደው ለእናንተ በጣም ያዝናናሉ ቁም ነገር ያስጨብጣሉ ያልናቸውን ፕሮግራሞች ጠብር ግፍ ብለን ወደ እናንተ ዛሬ እናደርሳለን ፓሮዲዎች አሉ ሙዚቃዎች አሉ በጣም የሚያማምሩ ስኬች ኮሜዲዎች አሉ ናሆምና ናቲ ደግሞ ቁም ነገር አዘልና አዝናኝ የሆኑ ዜናዎችን ወደ እናንተ ያደርሳሉ እንግዲህ አራዳ ቅዳሜ በዚህ መልኩ ጀምሯል ይመቻችሁ